በጣም በቃ ኢትዮጵያዊነት የምታየው እንደውም እዛ አካባቢ ነው እና በጣም እርስ በርሳቸው ፋሚሊ ነው የሚሆኑት። ለምን ሎንግ ታይም ስለሆነ አብረው የሚሆኑት ማን ቀረ ማን ሄደ የት ሄደ ምናምን ብለው ቀድሞ የሚያረጋግጡት እነሱ ናቸው። ከዛ ለምን ቀረህ ምናምን ይለዋል። አይ እኔ አሁን የለኝም ምናምን ስትል እሺ በሚቀጥለው ትመጣለህ ይለዋል። ኧረ እኔ አልችልም ምናምን ካልክ በል እኔ እሰጥሃለሁ የኔን አንድ ቀንሳለህ ይላል። ወይም ደግሞ ከራሱ ይከፍልለታል እና እንዲህ እየተረዳዱ እንደምንም እየታገሉ ነው የሚኖሩት። በጣም ትልቅ መተባበር ነው። በጣም ተቋማችሁ እንግዲህ ቅድም እንዳልከው በርካታ ስራዎችን ይሰራል። ግንዛቤ ላይም እንዲህ በጣም ሰፊ ስራዎችን ይሰራል። ከዛ በተጨማሪ ደግሞ በተወሰነ ደግሞ እንዲሁ እጥበት አገልግሎት የሚያገኙ ሰዎችን በፋይናንስ እንደሚደግፍ ነግረናል። እንደው እዚህ ላይ በዋናነት የገቢ ምንጩ ምንድን ነው? ተቋማችሁ የገቢ ምንጩ በዋናነት የሚያደርገው ምን ላይ ነው የሚለው ነገር እኔ እንግዲህ አሁን እኛ የገቢ ምንጫችን በአብዛኛው ከህብረተሰቡ ነው። ለህብረተሰቡ እናሳውቃለን፣ አካውንታችንን እንገልጻለን። በተለያየ አጋጣሚ ባገኘነው አጋጣሚ በደብዳቤ እንጠይቃለን ድርጅቶችን ሰፖርት እንዲያደርጉን እና ያው የኢትዮጵያ ህዝብ ደግ ነው እንደምታውቀው። በተለይ ለኩላሊት ሲባል በጣም የሚያዝን ሰው ነው ያለው በአብዛኛው። ስለዚህ እኛ 20 ብርም ቢሆን በሰው 10 ብርም ቢሆን ምክንያቱም ዛሬ 10 ብር ማኪያቱ ምናምን አይገዛም። ቡና ምናምን መጠጣት አትችልም፣ ሻይ ማጠጣበትም። ስለዚህ 10 ብር ግን እኛ ጋር ተጠራቅሞ ሲመጣ ግን አትሊስት ለሰው መድረስ ይቻላል። ስለዚህ ያንን ነገር በማሳወቅ ከብዙ ቦታዎች ላይ ለማግኘት እንሞክራለን። በዛው ልክ ደግሞ እሺ እያሉን ወደ ተግባር የማይገቡ ማለት ሰዎች አሉ። እምቢ አይሉንም፣ ግን እሺ ብለው ደግሞ ወደ ተግባር የማይገባ ማለት ሰው እምቢ እንዳይሉ የችግሩን አሳሳቢነት ይረዳል። በቃ እምቢ አይሉ ስትሄድ ምናምን ስታነጋገር በቃ ችግር የለውም በቃ እናነጋግራለን። ሰራተኞቻችንን አነጋግረን ከደሞዛቸው በቋሚነት እንዲቆረጥ ለመሰለ ድጋፉ በቋሚነት ካልሆነ በስተቀር ሰፖርቱም በቋሚነት የማትሰጥ ከሆነ ምንም ትርጉም የለውም። እኛ ዋን ታይም ለምሳሌ መጥቶ አንድ ሰው 5 ሚሊዮን ብር ቢሰጠን ምንም አይጠቅመንም። ልክ እንደ ህመምተኛው ነው። አሁን ህመምተኛው እኔ እናንተ ሻይ እየጠጣን ማለት ነው ምግብ እየበላን አንድ ህመምተኛ መካከላችን ቢመጣ ማለት ነው ሶስተኛ ሰው ቢመጣ አንድ ሰው እየመጣ ለሶስታችን 100 ሺህ ብር ቢሰጠን 100 ሺህ ብር ቢሰጠን እኔ እናንተ በጣም ልንደሰት እንችላለን። 100 ሺህ ብሩን ምን እናደርገዋለን ምናምን ብለን ልናስብ እንችላለን። እሱ ግን ወዲያው ያስበውና ለሁለት እኮ ብትሆኔ ነው ምናምን ለሁለት ወር ብትሆኔ ነው ብሎ ብዙም ደስታ በለው ላይ አይታይበትም። ምክንያቱም ከሁለት ወር በኋላ ምን ሆናለሁ ብሎ ነው የሚያስበው። ገባ? ጭንቀቱ ለሁለት ወር ብቻ ነው ትዕግስት የሚያገኘው ማለት ነው። እሱ የሚያስበው ለሚቀጥለው ካልኩሌት የሚያደርገው። እኛም 5 ሚሊዮን ብር አንድ ሰው ቢሰጠን ለስንት ሰው እናካፍለዋለን ብለን እናስብና ለአንድ ጊዜ ሰጠናቸው ከዛ በኋላስ ምናምን ነው እናስብ። ስለዚህ በቋሚነት ከሆነ ግን ለዛ ልጅ 100 ሺህ ብር አንድ ጊዜ ከመስጠት በቋሚነት ካሁን በኋላ 30 ሺህ ብር እሰጣለሁ ብትለው በጣም ደስታው ከፍተኛ ነው የሚሆነው። ለምን ቢያንስ 50%ቱን ከበር አድርጎለታል። በ50%ቱን ደግሞ ራሱ እንደምን ይፈልጋል። ስለዚህ እኛ በቋሚነት ካላገኘን አስቸጋሪ ስለሆነ በቋሚነት ከደሞዛቸው ቆርጠው እንዲሰጡን ነው የምንጠይቀው። ለምሳሌ የኢትዮጵያ ሕዝብ በጣም ብዙ ነው፣ ሚሊየንስ ነው ሰራተኛ ያለው። ስለዚህ 10 ብር ቢያወጣ 1 ሚሊዮን እንኳን ቢሰጥ እኮ 10 ሚሊዮን ብር ታገኛለህ። ቢያንስ በ10 ሚሊዮኑ የተወሰነውን ሰፖርት ታደርጋለህ። ስለዚህ የዛ አይነት ነገሮች ነው እንግዲህ በአብዛኛው እየጠየቅን ያለ ነውና ያው እንዳልኩ ለሁሉም ስራ አስኪያጆች ጥሪ ያቀርበናል። ለሁሉም ስራ አስኪያጆች አሁንም ይህንን ፕሮግራም የሚያዳምጡ ይህን ኦፖርቹኒቲ በመጠቀም ማለት ነው 10,091 822559 ላይ አትሊስት የኢትዮጵያ ንግድ ባንክ እቤት ሆኖ አሁን ይህን ፕሮግራም የሚያዳምጥ ሰው ወዲያውኑ በሞባይል ባንኪንግ አውጥቶ ከንግድ ባንኩ ካለው አካውንት ላይ የፈለገውን አማውንት ቀንሶ ቢልክ በጣም ጥሩ ነው ብዬ አስባለሁ። ለመሰለ እኔ በጣም ብዙ ደጋግ ኢትዮጵያውያኖችን አይቻለሁ። አንድ ጊዜ የሆነ ፕሮግራም ላይ እንደዚህ ቁጭ ብለን እንደዚህ በምንናገር ሰዓት የሰማ ሰው ወዲያውኑ በሞባይል እንትኑ ላከና ደወለልኝና ልክ ያለው ምናምን አለኝ። ማን ነው የላከው ብዬ በፊት አይቼ በጣም ገርሞኝ ነበር። 100 ሺህ ብር ልኳል እና ደወልኩለት። ከዛ አሁን እኔና አንድ ቤተሰብ ነበረኝ እንደዚህ የታመመ እና እሱን ሳረዳው
ስለሞተ አሁን ይህን አጋጣሚ ሳገኝ ነው ምናምን አለ። ልክ እንደዚህ አጋጣሚዎች ጥሩ ናቸው። ሚዲያው በሙሉ ይህን ኃላፊነት መውሰድ አለበት፣ መወጣት አለበት። ምክንያቱም የሚዲያ መጮህ ሰው ጋር ነገሮች ይደርሳሉ፣ ጆሮ ላይ ይደርሳሉ። ስለዚህ ወደ ተግባር ይገቡ ይችላሉ። ስለዚህ ያን ነገር ከግምት ውስጥ በማስገባት አባይ ቲቪም አሁን ብዙ ተመልካቾች አሉት እና በዚህ አጋጣሚ ይህን የሚመለከት አንድ ስራ አስኪያጅ ካለ ሰራተኞቹን ለ10 ደቂቃ ሰብስቦ በኩላሊት ዙሪያ፣ ምክንያቱም ከራስ ቀንሶ ለራስ ማዋጣት ነው። ማን እንደሚጠቀምበት አይታወቅም። አሁን እኛ ብዙ ጊዜ ተጋላጭ ሊሆን ይችላል። እሱን እኮ ነው የምልህ። ሁሉም ሰው ተጋላጭ ነው ለዚህ ጉዳይ። ሁላችንም ኤሊጅብል ነን። ማን ምን እንደሚሆን አይታወቅም። ሁላችንም ደግሞ አቅም የለንም። ለዛው በቃ ለዚህ ጉዳይ ላይ ሀፕን ያደረገበት ሰው በሙሉ በጣም ትልቅ ችግር ላይ ቤት አለ መኪና አለ የምትላቸው ሰዎች ራሱ ከተወሰነ ጊዜ በኋላ ሸጠው በቃ ዜሮ ነው የሚሆኑት። እንደገና ደግሞ መሸጥም ራሱ ያማቸዋል። ምክንያቱም ለልጆቻቸው ለምን ቅርስ ሳይተው እንደሚሄዱት ምናምን ስለሚያውቁት በጣም ጭንቀት ውስጥ ነው ያሉት። ስለዚህ በጣም ከባድ ችግር ስለሆነ ይህንን ከግምት ውስጥ አስገብቶ ዛሬ አንድ ስራ አስኪያጅ በስሩ 1000 ሰራተኞች ቢኖሩት እንደምንም 50 ብር ቢያስወስን ነገ አንድ ነገር ሀብን ቢያደርግበት እንኳን መጥቶ እኔ እኮ እንደዚህ አድርጌ ነበረ እኔ እኮ በየወሩ የምሰጣችሁ ብሎ ቢል እኛም ቅድሚያ እንሰጠዋለን። ገባ? ሳፖርት ሲያደርግ ስለነበር ማለት ነው። ስለዚህ ከራስ ቀንሶ ለራስ ማዋጣት ነው። ስለዚህ እያንዳንዱ ሰው በዚህ መልኩ ቢያደርገው። ከዚህ በፊት እኔ አንድ ድርጅት ሄጄ 20,000 ሰራተኛ ነው ያለው ድርጅቱ እና ስራ አስኪያጆቹን በሙሉ አነጋግሬያቸው ማለት ነው። ብራንች ምናምን አላቸው። አነጋግሬያቸው አሁኑ ነው በቃ የምናዋጣው ብለው ወስነው በቃ እኔ ከ20,000 ቢያንስ 10 ብር እንኳን ቢያዋጣው 200,000 ብር በየወሩ እናገኛለን ብዬ 10 ብር እንግዲህ ያጠበቁት። ከዛ በኋላ በቃ ስደውልላቸው እንሰጣለን አሁን እያሰባሰብን ነው ምናምን ይሉኛል። እንሰጣለን እያሰባሰብን ይሉኛል። መጨረሻ ላይ ስንት ብር ተሰበሰበ? 2,000 ብር ብቻ። ደነገጥኩኝ። እንዴ ስንት ሳንቲም አዋጣው ነው 2,000 ብር የሆነው? በሳንቲም ደረጃ መሆን አለበት። ገባ? እና ምንም አላልኩም። ደወልኩለት። አንተ እንዴት 20,000 ሰራተኛ ያላችሁ 2,000 ብር ብቻ ይዋጣል? በጣም እኮ አሳፋሪ ነው ምናምን አልኩት። ስለው ወይኔ በደንብ ባልሰሩበትም ማለት ነው ምናምን ብሎኝ ከዛ በቃ ግዴ ለመደውላለሁ መልሽ ያለኝና ዘጋው። ከዛ 2 ቀን አልቆየም፣ 2 ቀን ወይ 3 ቀን አልቆየም። የነሱ የሰው ሀብት ኃላፊው ማለት ነው ኤችአር ማኔጀሩ አባቱ ታመሙ በኩላሊት ፌል አደረገና ለነዚህ ረድተናል አይደል እንዴ ያለንና መጣኛ ጋር መጣና እኔን አነጋገረኝ። ዶክተር እንዴት ነው እንደዚህና አባቴ ታሟል፣ ቅድሚያ ደግሞ እንሰጣለን ብላችኋል እናንተ ከየት ነው የመጣው ምናምን ስለው ከእንደዚህ ሲለኝ ያ መስሪያ ቤት 2,000 ብር እንዳዋጣ ቃሉ እሱማ ምንም ችግር የለውም በቃ ሙሉን ላንተ እንሰጣለን ያዋጡትን ስለው ደስ አለው። ኧረ እባክህ አለኝ። ሙሉን አምጣ ማመልከቻ ጻፍ አልኩት። የኛ መስሪያ ቤት ባዋጣላችሁ ብለህ ጻፉ አልኩት። ቅድሚያ እንሰጣለን ባላችሁት መሰረት እንድትተባበሩኝ እጠይቃለሁ በልና ጠይቅ አልኩት። ጠየቀ። እኔ ወዲያው መራውለት። ሙሉን ያዋጡት ሙሉ 2,000 ይሰጠው። አይ ምንም 2,000 ሳለ ሙሉን ያዋጡት ሰራተኞቹ ያዋጡት ቅድሚያ እንሰጣለን ባልነው መሰረት ቅድሚያ ተሰጥቷቸው ለሱ ይደረግ ብዬ ላኩት። ደስ አለው ሲያየው በጣም አመሰግናለሁ ምናምን አለኝና ፋይናንሱ ጋር ሄዶ ሲጠይቅ 2,000 ብር ነው። ደነገጠ። እንዴ 2,000 ብር ነው እንዴ ያለ። ታዲያ መጣ እኔ ጋር ተመልሶ 2,000 ብር ብቻ እኮ ነው እኮ 10 ሳንቲም እኮ አላዋጣችሁም አልኩት። ደነገጠ። በቃ እንግዲህ ቻሮ ነው አስበው። ከሰው ሀብት ከእያንዳንዱ ሰው ማኔጅ የሚያደርገው ሰው ነው። 10 ብር ማስወጣት አቅቶት በጣም በቃ ደነገጠ። ይሄን ነገርኩ አልኩት እና ከራስ ቀንሶ ለራስ ማዋጣት ማለት ይሄን። ስለዚህ ማን እንደሚጠቀምበት አይታወቅም። ስለዚህ 10 ብር ማዋጣት አሁን አክቲቭ በሆንክ ሰዓት በምትንቀሳቀስበት ሰዓት የሆነ ሳፖርት ብታረግ ነገ አንድ ነገር አፕን ሲያደርግብህ አትሊስት ያንተው ነው የሚሆነው። ስለዚህ እሱ ላይ ነው በጣም ትልቅ ትኩረት ሰጥተን። የማህበራችሁ አባል መሆን አይቻልም? ቋሚ አባል መሆን እንፈልጋለን የሚሉ ሰዎች ቢኖሩ አሉ። አሁን አንዳንዶቹ ይመጣሉ በወር 20 ብር የሚከፍሉ አሉ ቋሚ አባል እንዲሆኑ። እኛም አሁን 20 ብር ክፈሉ ምናምን ብለን ቋሚ እናደርጋለን። አሁን ትልቁ ችግር ምን መሰለህ? መዘናጋት ነው ትልቁ ችግር። በቃ መዘናጋት ነው ያለው። ዛሬ ትመጣና የ1 ዓመት ትከፍላለህ። ከዛ ኋላ ትረሳዋለህ። ከዛ እኛም ስንደውልልህ ወይኔ ለካ እንደዚህ ነው ምናምን ትልና
እሺ አስገባለሁ ትላለህ። በቃ መዘናጋቶች ነገሩ በጣም በጣም በከፍተኛ ደረጃ እንጂ ሰው አባል ለመሆን ይፈልጋል፣ ለመርዳት ይፈልጋል። ምክንያቱም አባል በሆነ ቁጥር ተጠቃሚ የመሆን እድል አለው አለው እና እሱን ነው በቃ ትልቁ ችግር እሱ ነው። እና ድጋፍ በቋሚነት ምክንያቱም ምን አለበት ብዙ እኮ አይደለም አሁን በሙሉ የኢትዮጵያ ሕዝብ ለምሳሌ ፔሮል የሌለው ማለት ነው 10 ብር ከሞባይሉ ላይ ቢልክ በቋሚነት ማለት ነው። አሁን በተናገርኩት የንግድ ባንክ አካውንታችን 10,991822559 ላይ እዛ ላይ በቃ 10 ብር ማይነስ አድርጎ ቢልክ በወር አንድ ጊዜ ማለት ነው። ቆይ እስቲ ለነዛ ሰዎች ልላክ ከፈጣሪም እኮ ያገኘዋል። ምክንያቱም ልባችን አንዳንድ ጊዜ ወደ ነፍሳችን መሄድ አለባት፣ አንዳንዴ ወደ ስጋችን ትሄዳለች። ወደ ነፍስ ስትሄድ በምንድን ነው የምትገለጸው? እኔ ልቤ ወደ ነፍሴም ወደ ስጋ ይሄዳል ብለህ ስትናገር እንዴት ብትባል ወደ ነፍሴ ስትሄድ ለማን ልርዳ ብዬ እነሳለሁ፣ ለማበጉ ነገር ላድርግ ብዬ እነሳለሁ ብለህ እንደዚህ አይነት ነገሮችን ብታደርግ ሁለቱንም ነገር ማኔጅ ማድረግ ይቻላል። ስለዚህ ያለው ሰው 10 ብር ምንም ማለት አይደለም። 10 ብር እንኳን አወጡ ሳፖርት ቢያደርግ በጣም ጥሩ ነው ብዬ ነው የማስበውና ለህሊናውም ጥሩ ነው። ጥሩ። ይህ ችግር ያለባቸው ሰዎች እንግዲህ አሁን እንግዲህ ማህበረሰቡ እንዲረዳ ጥሪ አቅርበናል። ይሄ ችግር ያለበት ሰው ደግሞ ወይም ደግሞ ታማሚው እናንተ ተቋም መጥቶ መረዳት ቢፈልግ በምን አይነት ሁኔታ ነው እናንተ ማግኘት የሚችለው? ሁለተኛ ደግሞ ፍትሃዊነቱስ እንዴት ነው? በተለይ እንግዲህ ብዙ ጊዜ ያው ወረፋ ላይ ብዙ ችግሮች ሲነሱ ይሰማልና እኔ ቀደምኩት እንደዚህ ለከሌ ተሰጥቶ የሚሉ ነገሮች ይኖራሉ። እሱም በምን አይነት መልኩ ነው እንደው መስመር ያስያዛችሁት? አዎ እኛ አሁን በአብዛኛው ለምሳሌ ዘውዲቱ ስናስገባ ማለት ነው የድሃ ሚል ተመርጦ ነው በጣም ችግር ያለባቸውን አይደንቲፋይ አድርገን ነው። ልክ በዛ መልኩ ነው እኛ ሳፖርት ስናገኝ የምናደርገው። እንግዲህ እኔ ህመምተኞቹን አላውቃቸው በስም በምናምን ነው እንጂ ማን ምን እያታከመ እንደሆነ አላውቅም። ምክንያቱም አሁን አንደኛ ለምሳሌ አንተ አሁን መኪና መንዳት እንደምትችል አውቃለሁ። እንደዚህ አይነት ህመም ቢያጋጥምህ እኔ ሰፈር መጥተህ ማለት ነው እኔ ሰፈር ብትሆን ልክ ሳቅ እኔ አልችልም የሚሄድበት አለኝ ግን ከመኪናዬ ብዬ ልሰጥ እችላለሁ። አንተ መኪና መንዳት ስለምትችል ምንም የለህም ግን መኪና መንዳት ትችላለህ። ዲያልስ ለማድረግ መኪናውን ይዘህ ሄደህ እዛ ብታረግ ሰው ቢያይ እሱ መኪና እየነዳ እንዴት ይረዳል ልትባል ትችላለህ። እንዴት ድጋፍ ሊያገኝ ይችላል? የመኪናው የማን እንደሆነ ሰው አያውቅም። ምክንያቱም መኪና የሰጠ ሰውዬ እንዳደክም ብሎ ለትራንስፖርት መስጠት አልፈለገም። ይህን መኪና ተጠቀምበት ብሎ ሰጥተዋል። ያንን መኪና እያይስክ ዲያልስ እያደረግ ልትመጣ ትችላለህ። ግን ሰዎች የሚያስቡት ምንድን ነው? እንደዚህ አይነቱን ሳፖርት ብታደርገው እንደ ገንዘብ እያለው ነው የሚባለው። ስለዚህ እኛ ክሊኒኮች ነው የሚሰጡ። ክሊኒኮቹ ከሪ በጣም ችግር አለበት ብለው ይደውሉልናልም ሊስትም ይሰጡናል። እኛም ከነሱ ነው የምንቀበለው። ምክንያቱም አንድ ጊዜ አድርጎ 2 ጊዜ አድርጎ 3 ጊዜ አድርጎ የሚጠጠም ማን ነው የሚለውን እነሱ ነው የሚያውቁት። እንደገና እየተቸገረ ደግሞ 3 መታጠብ ሲገባ አንድ እየታጠበ ነው ምናምን ብለው አንዱንም እያቆሙ ነው ምናምን የሚሉት እነሱ ናቸው። ስለዚህ ከነሱ ነው እኛ መረጃ የምንወስደው። ከዛ በኋላ ማንም ሰው አዘንጦ ቢልክህ ምን ቢልክህ እኛ ከሱ ጋር ምንም የምናያይዘው ነገር የለም። እነዛ ሰዎች ናቸው ኃላፊነቱን የሚወስዱት። ሁለተኛ ከቀበሌ ደግሞ ማስረጃ እንላለን። የቀበሌ ማስረጃም ይካተታል። ስለዚህ ሁለቱን አንድ ላይ አካተን ነው ሳፖርት የምናደርገው። ከዛ በኋላ ደግሞ ሰው ንቅለ ተከላ ካደረገ ከሚረዳው ውስጥ ማለት ነው ሪፕሌስ እናደርጋለን። ሰው ይተካታል ከወረፋው ላይ እና ሁሉም ሰው በዛ መልኩ መጥቶ ይመዘገባል። ወረፋው ይያዛል። ከዛ በኋላ ልክ ሰውየው ንቅለ ተከላ ካደረገ እኛ የምንረዳው ሰውዬ ንቅለ ተከላ ለማድረግ አሁን ለምሳሌ ውጭ የሚሄድ ከሆነ ለአየር መንገድ ደብዳቤ እንጽፋለን በነፃ የትራንስፖርት እንዲሰጠው። ስለዚህ ሰውየው ንቅለ ተከላ እያደረገ እንደሆነ መረጃው አለን ማለት ነው የኛው አባል። ስለዚህ ንቅለ ተከላ አድርጎ ልክ ሲጨርስ ከዛ በኋላ የኛ ድጋፍ የእሱን ወደ ሌላ ሰው ሪፕሌስ እናደርጋለን በጠራው መሰረት ማለት ነው። ስለዚህ በዛ መልኩ ስለምንሰራ ምንም አይነት ኮምፕሌን የለም እስካሁን ድረስ። ምንም የምናውቃቸው ነገሮች የሉም። እነሱ ናቸው የሚያውቁት፣ ክሊኒክ ያሉት ሰዎች ናቸው የሚያውቁት። ጥሩ። ምናልባት ግን እንደዚህ እጥበት ላይ ያሉ ሰዎች በየጊዜው እንግዲህ እየመጡ በተራቸው የእጥበት አገልግሎት ያገኛሉ። እንደ ቤታቸው ሲሄዱ ግን እንደ ባለሙያ ቤት ሲሄዱ ምን አይነት ጥንቃቄዎች ነው ማድረግ ያለባቸው እጥበት ላይ ያሉ ሰዎች? አንደኛ እጥበት ላይ ያሉ ሰዎች ለኢንፌክሽን መጋለጥ የለባቸውም። በተቻለ መጠን ራሳቸውን መጠበቅ አለባቸው። ምክንያቱም ለኢንፌክሽን ከተጋለጡ በጣም እነሱ በጣም የመከላከል አቅማቸው በጣም የደከመ ስለሚሆን ለኢንፌክሽን የሚያጋልጡ ነገሮች ላይ በጣም ትልቅ ትኩረት ማድረግ አለባቸው። ራሳቸውን መጠበቅ አለባቸው። አመጋገባቸውንም እንደዛው ማስተካከል አለባቸው። ምክንያቱም እንደ በፊቱ እንደልባቸው መብላት ምናምን አይችሉም። ምክንያቱም ይታፈናሉ። መሀል ላይ
ዲያልስ ከማድረጋቸው በፊት ሊታፈኑ ስለሚችሉ በጣም አስቸጋሪ ስለሆነ ማኔጅ ማድረግ አለባቸው። ራሳቸውን ያውቁታል። ማኔጅ እያደረጉ እንዴት መቀጠል እንዳለባቸው ከራሳቸው ጋር በሚሰጣቸው ትምህርት መሰረት በዛ መልኩ ማኔጅ እያደረጉ ራሳቸው ሙቭ ማድረግ አለባቸው። ከእንደገና የሚሰጧቸው መድኃኒቶች አሉ። እሱንም መድኃኒት በአግባቡ መውሰድ አለባቸው። አሁን ገንዘብ የለኝም ብሎ አንዳንድ ሰው መድኃኒቱን ሊተው ይችላል። ያን መድኃኒት ከተወ እንደገና መልሶ ራሱ ላይ ነው ችግር ቢፈጥረው። ስለዚህ የሚሰጠውን የሐኪም ትእዛዝ እንደምንም ማክበር አለበት ከዲያልሱ እኩል ማለት ነው። ስለዚህ ልክ ለዲያልሱ አንዱ ኮምፖነንት መሆኑን አውቆት መድኃኒቱ ለዛም መድኃኒት ወጪ እንዴት አድርጎ ማኔጅ ማድረግ እንዳለበት ማሰብ አለበት። ጠዋት አንድ ማታ አንድ የሚወስድ ከሆነ የአንዷን ልተዋት ምናምን ማለት የለበትም። በአግባቡ መውሰድ አለበት እና ሐኪሙ በሚሰጠው መመሪያ መሰረት ላብራቶሪ ሴታፕ አለ በየጊዜው ቼክ የሚያደርገው ያንን ቼክ እያደረገ ማኔጅ እያደረገ ራሱን እየጠበቀ መኖር አለበት ንቅለ ተከላ እስከሚያደርግ ድረስ። ንቅለ ተከላ ካደረገ በኋላ ደግሞ የሚወሰዱ ጥንቃቄዎች አሉ። እሱ ላይ ደግሞ ትኩረት እንዲያደርግ ይነገረዋልና ንቅለ ተከላ እስከሚያደርግ ድረስ በአግባቡ ራሱን ጠብቆ መኖር አለበት። አንዳንዶቹ በጣም የሚገርሙ ናቸው። በጣም ስርዓት አላቸው። በጣም ይጠብቃሉ፣ ያነባሉ፣ ምን ይላሉ፣ የሚሰጣቸውን ወደ ተግባር ይለውጣሉ። ምንም ሳይሆኑ ብዙ የሚቆዩሉ። በእናንተ መረጃ መሰረት እንደው እናንተ ጋር ካሉ ተገልጋዮች ረጅም ጊዜ የሚባለው ምን ያህል? አሁን 14 ዓመት ምናምን ድረስ ያለ አለ። ኦኬ ዲያሊሲስ ላይ ያደረጋ። ስለዚህ ምንም በአግባቡ ራሱን በደንብ እየጠበቀ ማኔጅ እያደረገ በአግባቡ ዲያሊሲሱንም እያደረገ የሚቀጥል ማለት ነው ያለው። ንቅለ ተከላው ሀገራችን ላይ ያለበት ሁኔታ ምን ይመስላል? እኛ ሀገር አሁን ለምሳሌ ጳውሎስ ሆስፒታል ነው ንቅለ ተከላ የሚሰራውና በሳምንት 2 ሰው ምናምን እየተሰራ ነው። ምንድነው አሁን የግብአት ችግሮች ምናምኖች አሉ። ያ የግብአት ችግር ከተስተካከለ ጥሩ ባለሙያዎች አሉ፣ ኮሚትመንት ያላቸው። ያው ሚኒ እንትኑም ጳውሎስ ሆስፒታልም እንደምታውቀው ጥሩ ሰራተኞች፣ ጥሩ ማኔጅመንት አለው። ስለዚህ በአግባቡ ለመስራት በጣም ብዙ ጊዜ ይታገላሉ። እንደውም አንዳንዶቹ በራሳቸው ጥረት በተለይ ኃላፊ ሆነው የሚመደቡት በራሳቸው ትግል በራሳቸው ጥረት ከየትም ፈልገው የምታስፈልገው ማቴሪያል እያመጡ እንደምንም እየታገሉ 2 ምናምን ይሰራሉ በሳምንት። ስለዚህ ግብአት ጥረት ከሌለባቸው አቅሙ ምናምን አላቸው፣ ስራውንም ይሰሩታል። ግን የኛ ሰው በአብዛኛው እንደ ሀገር ሄዶ እንደዚህ አይነት ነገር ማስቀየርን በጣም እርስ በርስም ስለሚነጋገሩ ህመምተኞቹ ህንድ ሀገር ሄደው ለማስቀየር ነው በዛም ብዙ ጥረት የሚያደርጉት። ወረፋው እዚህ ስለሚበዛባቸውም ያው ያላቸው ቻንስ፣ ምክንያቱም ወረፋው እስከሚደርሳቸው ድረስ ዲያሊሲስ ማድረግ አለባቸው። ዲያሊሲስ ካደረጉ ደግሞ ገንዘባቸው ሊያልቅ ነው። ስለዚህ ያላቸው ቻንስ ቶሎ ወደ አክሽን መግባት ስላለባቸው እዚህ ጋር የሚቻል ከሆነ ይጠብቃሉ፣ የማይችሉት ደግሞ ቶሎ ብለው ወደ አክሽን ይገባሉና ውጭ ሄደው ያሰራሉ። እኛ ሳፖርት የምናደርጋቸው የዛኔ ምንድነው የአየር መንገዱን በነፃ ያደርግልናል። አየር መንገድ ለህመምተኛውና ለሚሰጠው ለሁለቱ በነፃ ሳፖርት ያደርገናልና በዚህ አጋጣሚ አየር መንገዱን በጣም አመስገን ፈልጋለሁ። በጣም ጥሩ። እንደው ማህበራችሁ እንደ ተቋም በቀጣይ አሁን እየተደረሰ ያለበት እንግዲህ የሰው ቁጥር አለ አይደለ? እየረዳ ያለበት ሁኔታ አለ። እንደው ተደራሽነቱን ከማስፋት አንጻር ምን ታቅዷል? ምን እየሰራ ነው ማህበራችሁ? እንግዲህ አሁን በአብዛኛው አሁን ንቅለ ተከላ እዚህ ሀገር ለምን አይደረግም ብለን ከውጭ እየተነጋገርን ነው። እዚህ ሐኪሞችን ወደዚህ አመጡ ንቅለ ተከላ እያደረጉ ለምሳሌ ከዚህ የሚሄዱት አብዛኛው ትራንስፖርት ኮስቱን ምኑን ሎጂስቲክ በጣም እዛ አካባቢ ያለው በጣም ወጫቸው ከህክምናው በላይ ነው። 50% ቢያንስ የሚወስደው እዛ አካባቢ አኮሞዴሽን ምናምን በሙሉ ተካቶ እንደውም አንዳንዶቹን 60% አካባቢ ኮንትሪቢዩት ያደርጋሉ ለእንትኑ ያወጣሉ ለተለያዩ ወጪዎች። ስለዚህ አብዛኛው 40% ነው እንግዲህ በአብዛኛው እና ይህን ነገር ከማስቀረት አኳያ እዚህ መጥተው ቢሰሩ እነዛ ሐኪሞች ማለት ነው አንደኛ እኛንም ሳፖርት እንዲያደርጉን፣ ሁለተኛ ህመምተኛውንም ሳፖርት እንዲያደርጉት በሱ ዙሪያ ላይ እያወራ ነው ከሐኪሞች ጋርና እዚህ አካባቢ የት መጥተው መስራት ይችላሉ የሚለውንም እንደዚሁ እያጠናና እየተነጋገርን ነው። ስለዚህ ምናልባት እሱን ከማሳካት አኳያ አንድ የምንሰራው ስራ ብለን የምናስበው ነው። ሁለተኛ ደግሞ የተሰጠን መሬት አለ። መሬቱ ላይ አሁን ህንፃ እንሰራለን ብለን እያሰብን ነው። እሱንም ከውጭ ጋር እየተጻጻፍን ነው እና ምናልባት አሁን ኮስቱንና የሚሰራውን ቢልዲንግ ስትራክቸሩን ላክልን ብለውኛል። እሱን ልክላቸውና ምናልባት እንደዚህ ሰፖርት የሚያደርጉ በተለይ ላፍ ኪድኒ ፔሸንት የሚባለው ኤልኬፒ የሚባለው እዛ አሜሪካ ሀገር ላፍ ኪድኒ ፔሸንት ከሚባለው ኃላፊዋ አለች ገነት ትባላለች። ከእሷ ጋር እየተጻጻፍኩ ነው።
ምናልባት እነሱ እንግዲህ ይህንን ነገር ሰፖርት ካደረጉን በጣም ቀላል በሆነ መልኩና ደረጃውን በጠበቀ መልኩ መንግስት በሚፈልገው ስታንዳርድ መሰረት በዛ መልኩ እንሰራለን ብለን ነው የምናስበው። እና ያ ምንድነው ኢንካም ጀነሬት የምናደርግበት ነው። ለአይጂ ነው የተሰጠን ገቢ የምናገኝበት ከሰው ጋር ከመለመን ቀጥታኛ ገንዘብ የምናገኝበት ቢልዲንግ ነው የሚሰራው። ስለዚህ እሱ ላይ ሞር ትኩረት እናደርጋለን ብለን እናስባለን። ከዛ በተረፈ ደግሞ ይሄ ከሞተ ሰው ይወሰድ የሚለውን በጣም አድቨርታይዝ አድርገን ህብረተሰቡን ቀስቅሰን ህዝቡ በሙሉ ልክ ገብቶት በደንብ አንደርስታንድ አድርጎት በጉዳዩ ዙሪያ ላይ በደንብ ተወያይቶ በህይወት እያለ ስሞት ኩላሊቴ ይለገስ የሚለውን እሱ ላይ በጣም ትልቅ ስራ ሰርተን ምናልባት እንግዲህ ጤና ሚኒስቴር የአሰራር ስርዓቱን ቶሎ እንዲዘረጋልን እየጠየቅን ነው። ልክ እሱ ከተዘረጋ በኋላ ወደዚህ ገብተን እንግዲህ ብዙ ህሙማኖች እፎይ ይላሉ ብለን እናስባለንና እሱ ላይ ነው ሞር ትኩረት አድርገን የምንሄደው እንጂ ዲያሊሲስ ላይ አይደለም። ከዛም በተጨማሪ ደግሞ እዚህ ሀገር ደግሞ የዲያሊሲስ ግብአቶች የሚመረቱበትን መንገድ ለማመቻቸት ከባለ ሀብት ጋር እየተነጋገርን ነው። አንዳንዶቹ በቀጥታ እንዴት ኢንቨስት እንደሚያደርጉ እያጠኑ ነው። 1-2 ሐኪሞች እያጠኑ መሆኑን ነግረውኛልና እሱን እዚህ ሀገር ካስጀመርን በጣም ዋጋ ይቀንሳል የሚል እምነት አለንና በዛ መልኩ እንግዲህ ሙቭ እናደርጋለን ብለን ነው የምናስበው። ጥሩኛው እንግዲህ እንዲሳካ ምኞታችንን እንገልጻለን። እንግዲህ ያው በርካታ ጉዳዮችን አንስተናል። ያው ያለን ሰዓት ግን ውስን በመሆኑ ሌሎች ከዚህ በላይ እንዳንሄድ ያግተናልና ምናልባት ግን በስተመጨረሻ ማስተላለፍ የምትፈልገው መልእክት ወይም ደግሞ በተለይ ማህበረሰቡ የኩላሊቱን ጤና ጠብቆ እንዴት መቆየት አለበት የሚለውን ነገር እናንሳና ፕሮግራማችንን እናጠናቅ። እንግዲህ እኔ የምለው ምንድነው እድሜያቸው ከ40 ዓመት በላይ የሆነ ማንኛውም ሰው ማለት ነው ቢያንስ በዓመት አንድ ጊዜ የኩላሊት ደረጃውን ቼክ ማድረግ አለበት። ካልተመረመረ በስተቀር ማጤነኛ ይሁን አይሁን ስለማይታወቅ እድሜው ከ40 ዓመት በታች የሆነ ደግሞ ቢያንስ በ2 ዓመት አንድ ጊዜ እንኳን ቼክ ቢያደርግ አትሊስት የኩላሊት ደረጃውን ማወቅ ይቻላልና ሪቨርስ ማድረግ ይቻላል። ችግር እንኳን ቢኖር ደም ግፊትና ስኳር በሽታ ያለባቸው በአግባቡ በደንብ በስነ ስርዓት ለዚህ ህመም በጣም ተጋላጭ ስለሆኑ እነሱ በደንብ በአግባቡ የሚሰጣቸውን የጤና ምክር ወደ ተግባር መቀየር አለባቸው። በዚህ ላይም ደግሞ መድኃኒታቸውን በአግባቡ መውሰድ አለባቸው። ስለዚህ እሱ ላይ በጣም ትልቅ ትኩረት መደረግ አለበት። ሌላው ክብደት ያለው ሰው ክብደቱን መቀነስ አለበት። በምንም በወክም በምንም የግድ ጅም መግባት የለበትም። ወክ ማድረግ አለበት። ሁላችንም ውሃ መጠጣት አለብን፣ ቢያንስ 2 ሊትር ውሃ። ምክንያቱም እግዚአብሔር የሰጠን እንግዲህ ቀላሉ ነገር እንግዲህ በቀላሉ የምናገኘው ነገር የሚሆነው ውሃ ነው። ስለዚህ 2 ሊትር ውሃ ቢያንስ መጠጣት አለብን ብለን ነው የምናስበው። ከዛ በተጨማሪ ደግሞ አመጋገባችን መቀየር አለብን። 3ቱን ነጭ ነገሮች ማስወገድ አለብን። እነዚህ ጮማ የሚባሉትን ነገሮች፣ ስኳር፣ ጨው፣ እነዚህ ላይ በጣም ትልቅ ትኩረት መደረግ አለበት። ዛሬ ልጆች በጣም ትንሽ ልጆች ጨው በጣም ነው የሚወዱት። ስለዚህ እሱ ላይ በጣም ቤተሰብ ትኩረት ማድረግ አለበት። ስለዚህ እነዚህ የታሸጉ ምግቦች ደግሞ በጣም በአብዛኛው ጨው ያለባቸው አሉ። አሁን ከታሸጉ ምግቦች ጋር ጤና ሚኒስቴር ያወጣው ደንብና መመሪያ አለ። እሱም በሙሉ ትኩረት ማድረግ አለበት ሰውና ጤናው ላይ በጣም ትልቅ ትኩረት ሰጥቶ ለመንቀሳቀስ የሚፈልግ ከሆነ እነዚህ ነገሮችን ማንበብ፣ ማወቅ፣ የትኞቹ ናቸው ጉዳት የሚያደርሱ የሚለውን መለየት አለበትና ትልቅ ትኩረት መደረግ አለበት እና ይህን ፕሮግራም ቢሰሙ ማንኛውም ሰው ማለት ነው ስራ አስኪያጆችም ማለት ነው ሰራተኞቻቸውን ለ10 ደቂቃ ሰብስበው የሚያዋጡትን በቋሚነት ከደሞዛቸው ከ10 ብር ጀምሮ የፈለጉትን አዋጥተው ቢያስገቡልን በቋሚነት ማለት ነው። ሌላም ይህን ፕሮግራም የሚያዳምጥ በሙሉ በዚህ ሰዓት የሚያዳምጥ በሙሉ ሞባይሉን አውጥቶ በሞባይል ባንኪንግ የሚጠቀመው ገንዘብ አትሊስት የተወሰነች ገንዘብ በቋሚነት የሚልክበትን መንገድ ቢያመቻችልን እላለሁ። በዚህ አጋጣሚ በጣም አመሰግናለሁ ይህን ፕሮግራም ስለጋበዛችሁኝና እዚህ ፕሮግራም ላይ ተገኝቼ ስለ ድርጅታችን ስለ ኩላሊትም የተወሰነ ግንዛቤ እንዳስጨብጥ ስለፈቀዳችሁልኝ በዚህ አጋጣሚ በጣም አመሰግናለሁ። ጥሩ እንግዲህ እኛም መረጃውን ለማህበረሰቡ አድርሰናል ማለት ነው። የሚመለከታቸው አካሎች እንግዲህ ድጋፍ እንዲያደርጉ ጥሪ እናደርጋለን። ማህበረሰቡ ደግሞ ስለ ኩላሊቱ የሰማውን መረጃ ወደ ውስጡ አስገብቶ ማድረግ የሚገባውን ጥንቃቄ እንዲያደርግ በዚህ አጋጣሚ መልእክታችንን እናስተላልፋለን። እንዲህ አይነት ቆይታ እንድናደርግ አንተም እዚህ ስቱዲዮ መጥተህ ቆንጆ ቆይታ እንድናደርግ ስለፈቀድክ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን መስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።